ከአፍሪካዊቷ ኬፕ ቨርዴ ሚንዴሎ ከተማ እስከ ዓለም ዋንጫ የተጓዘ አስገራሚ ታሪክ። ይህ ባለታሪክ በዓለም አቀፍ ደረጃ የሚታወቀው በቅጽል ስሙ ነው። ግን ስሙ አስገራሚ ታሪክ አለው። የወታደር ልጅ በመሆኑ ያደገው ከአያቱ ጋር ነው። እጅግ ፈታኝና አሰልች የልጅነትና የወጣትነት ትግልም አሳልፏል። በልጅነቱ ጥሩ ጎበዝ ግብ ጠባቂ ቢሆንም አሰልጣኞች ቁመት አጭር ነው በሚል ምክንያት ሁልጊዜ ያልፉትና ከብሔራዊ ቡድንና ከትልልቅ ክለቦች ውጭ ያደርጉት ነበር። በጉርምስናና በወጣትነት እድሜው በእግር ኳስ ተስፋ በመቁረጥ ራሱንና ቤተሰቡን ለመደገፍ እንደ ኤሌክትሪሽያንና አውቶቡስ ሾፌር ሆኖም ሰርቷል። ተስፋ ባለመቁረጥ ለህልሙ በመታገል የ25 ዓመት ጎልማሳ እስኪሆን ድረስ ፕሮፌሽናል እግር ኳስ ተጫዋች መሆንም አልቻለም ነበር። ከዚያ ሁሉ በኋላ ግን ዓለም ያወቀው ፀሐይ የሞቀው ሰው ሆነ። በቅርቡ በስፔን አሸናፊነት የተጠናቀቀው የ2026 ዓለም ዋንጫ ነው ዝናውን በዓለም የናኘለት። እሱም ቢሆን የፍጻሜ ተፋላሚ የሆኑትን ስፔንንና አርጀንቲናን ከሀገሩ ልጆች ጋር በመሆን አንገት ለአንገት ተናንቆ በአስደናቂ ብቃት የተፋለመ እጅግ አስገራሚ ሰው ነው። ይህ የታናሽ ሀገር ኩራት የሆነ በዓለም ዋንጫው ላይ በዓለም የተዘራ ማንነት ታሪክ ነው። የኬፕ ቨርዴው ግብ ጠባቂ ቮዚኒሃ ሐምሌ 19 ቀን 2018 ዓ.ም ልዩ የገበያ ስፖርት የዕለቱ ትንታኔ የቮዚኒሃ ሙሉ የህይወትና የደመቀ የእግር ኳስ ታሪክ እነሆ። ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። አብራችሁን ቆዩ። ቮዚኒሃ እንደ ኢትዮጵያን አቆጣጠር ሰኔ 3 ቀን 1986 በኬፕ ቨርዴ ሚንዴሎ ከተማ ነው የተወለደው። ሆኖም ይህ ሰው ትክክለኛ ስሙ ቮዚኒሃ አይደለም። ይህ ስሙ በቅጥል የተሰጠው እንጂ። የቅጽል ስሙን ሚስጥር ስንመለከትም ቮዚኒሃ በፖርቹጋልኛ ቋንቋ ትንሿ አያት ማለት ነው። አባቱ በውትድርና አገልግሎት ላይ ስለነበረና እናቱ ሌት ተቀን ትሰራ ስለነበር ያደገው ከአያቶቹ ጋር ነበር። በዚህም በሰፈሩ ውስጥ እግር ኳስ ሲጫወት ሲበሳጭ ሄደህ ለአያትህ ንገራት ይባል ስለነበረ ስሙ በዚያው አብሮት ቀረ። ቮዚኒሃ በልጅነቱ በጎዳናዎች ላይ በእድሜና በቁመት ከሚበልጡት ልጆች ጋር እግር ኳስ ይጫወት ነበር። በጨዋታው ወቅት ልጆቹ ሲገፉትና ሲያበሳጩት አኩርፎ ወደ አያቱ እቅፍ በመሄዱ ጓደኞቹ ወደ አያትህ ሮጠህ ሄድህ እያሉ ማሾፍ በመጀመራቸው በመጨረሻም ቮዚኒሃ የሚለው ቅጽል ስም ተሰጥቶት እስከ ዛሬ ድረስ መጠሪያው ሆኗል። ቮዚኒሃ ከአያቶቹ ጋር በማደጉና የወታደር ልጅ በመሆኑ ጭምር ሀገሩን የሚወድ ባህል ወጉን የሚያውቅና የሚያከብር ጨዋ ሆኖ አደገም። ሆኖም ግን ከባድ ፈተናዎችን ያለፈ ሲሆን ዘግይቶ የጀመረው ፕሮፌሽናል ህይወቱ ብዙ ውጣ ውረዶችን አልፏል። በልጅነቱ ለግብ ጠባቂነት ቁመቱ አጭር ነው በሚል በብዙ አሰልጣኞች ተንቆና ተገፍቶ ነበር። የሚወደውን እግር ኳስ ከተፈጥሮ ባሻገር በገንዘብ እጥረት ምክንያት ሊያቆም ጫፍ ደርሶ የነበረ ሲሆን ቤተሰቡን ለመደገፍ በኤሌክትሪሽያንነትና በባስ አሽከርካሪነት ጭምር ተቀጥሮ ይሰራ ነበር። የህይወት ፈታኝ ችግሮችን ለመቋቋም የወጣትነት እድሜውን በተለያዩ ሙያዎች ጭምር ያሳልፈው ቮዚኒሃ ይህንን እውቅና ያገኘውም እጅግ ዘግይቶ ከመነሳት ነው። የመጀመሪያውን የፕሮፌሽናል እግር ኳስ ኮንትራት የፈረመውም እድሜው 25 ዓመት ሲሞላው እንደ ኢትዮጵያን አቆጣጠር በ2012 ነበር። ሆኖም ከዛ በኋላ አስደናቂ ክለብና የብሔራዊ ቡድን ጉዞ ማድረግ ችሏል። በኬፕ ቨርዴ ከተጫወተ በኋላ በጉዞ በአንጎላ፣ ሞልዶቫ፣ ቆጵሮስ፣ ስሎቫኪያና ፖርቱጋል ወይም ለጂዲ ቻቬስ ክለብ ተጫውቶ አልፏል። ከዛም የብሔራዊ ቡድን አርበኛ እየሆነ መጣ። ከ2012 ጀምሮ ለሀገሩ እየተጫወተ የሚገኝ ሲሆን 4 የአፍሪካ ዋንጫዎችን ወይም አፍኮን ላይ መሳተፍ የቻለ ሲሆን በ2026 ዓለም ዋንጫ ማጣሪያ ላይ ደግሞ ቡድኑን በካፕቴንነት መርቶ ለታሪካዊ ውድድር አብቅቶታል። በዘንድሮ የ2026 23ኛው የፊፋ ሀገራት ዓለም ዋንጫ ላይ የተፈጠረው ታላቅ ክስተትም ዓለም የተደነቀበት ነበር። የዕድሜ ታሪክ ጭምር የሰራው ቮዚኒሃ በዓለም ዋንጫው መድረክ የኬፕ ቨርዴ የመጀመሪያ ጨዋታ ላይ ሲሰለፍ ዕድሜው 40 ዓመት ከ12 ቀናት በመሆኑ በአንድ ሀገር የመጀመሪያ የዓለም ዋንጫ ጨዋታ ላይ የተሰለፈ የዓለም የምንጊዜው አንጋፋው ተጫዋች በመሆን አዲስ ታሪክ ጻፈ። ኬፕ ቨርዴ ከሀያሏና በመጨረሻም የውድድሩ ሻምፒዮን ወይም የዓለም ዋንጫው አሸናፊ ከሆነችው ስፔን ጋር ባደረገው ጨዋታ
7 አስደናቂ ኳሶችን አድኖ ጨዋታው 0-0 እንዲጠናቀቅ በማድረግ የጨዋታው ኮከብ ወይም ማን ኦፍ ዘ ማች ተባለ። ለዓለም ዋንጫው ሻምፒዮን ብቻ ሳይሆን ለፍጻሜ ተፋላሚዋ አርጀንቲናም ፈተና ሆኖባት ነበር። ለሩብ ፍጻሜ ማጣሪያ ራውንድ ኦፍ 32 ላይ ከሊዮኔል ሜሲዋ ሀገር አርጀንቲና ጋር በተደረገው ጨዋታ እጅግ አስደናቂ ብቃት ማስመልከት ችሏል። አርጀንቲና 3-2 በትርፍ ሰዓት ባሸነፈችበት ጨዋታ ላይ 7 ከባድ ኳሶችን በማዳን ዓለምን አስደምሟል። በውድድሩም በአጠቃላይ 18 ኳሶችን ማዳን ችሏል። ይህንንም ተከትሎ ነበር ቮዚኒያ ላይ የሚዲያና የገበያ መናወጥ የተከሰተው። ከዓለም ዋንጫው በፊት በኢንስታግራም ገጹ 50 ሺህ የነበረው ተከታዩ ከጨዋታው በኋላ ግን ወደ 29 ሚሊዮን በማደግ በዓለም ላይ በሶሻል ሚዲያ ከፍተኛ ተከታይ ያለው ግብ ጠባቂ ሆኗል። ይህ ብቻ አይደለም፣ የዝውውር ዋጋውም በ900% ጨምሯል። በአሁኑ ወቅት የዓለም ዋንጫው ጀግና ቮዚኒያ ኮንትራቱ አልቆ በነፃ ወኪልነት ላይ ያለ በቅርቡ የቺሊው ታላቅ ክለብ ኮሎ ኮሎ የ18 ወራት የኮንትራት ውል ለማስፈረም መስማማቱን ይፋ አድርጓል። ስለዚህ አስደናቂ የኬፕ ቨርዴ ግብ ጠባቂ ቮዚኒያ ከዚህ ቀደም ከተጠቀሱት ውጭ ያሉ በዓለም ዋንጫው ወቅት ይፋ የሆኑ እጅግ አስገራሚና ልብ የሚነኩ ተጨማሪ ታሪኮችም አሉት። ከነዚህ መካከል የስሙና የላቲን አሜሪካ የስም ፍልሚያ ታሪክ አንዱ ነው። የቫልዳኖ ፍላጎት። ቮዚኒያ እንደ ኢትዮጵያን አቆጣጠር በ1986 የሜክሲኮ ዓለም ዋንጫ እየተካሄደ በነበረበት ወቅት ነው የተወለደው። አባቱ ዜ ፔድሮ በአርጀንቲናው ኮከብ ጆርጅ ቫልዳኖ ብቃት እጅግ ተማርኮ ስለነበር ልጁን ቫልዳኖ ብሎ ለመሰየም ፈልጎ ነበር። ሆኖም የመንግስት እገዳና የብራዚላዊው ጆሲማር ጉዳይ እንቅፋት የሆነበት ሲሆን በወቅቱ የኬፕ ቨርዴ መዝጋቢ አካላት የውጭ ሀገር ስም አይፈቀድም በሚል ሕግ ሳይመዘግቡት ቀሩ። በዚህ የተናደደው አባቱ በወቅቱ በዚሁ የዓለም ዋንጫ ላይ ድንቅ ጎሎችን እያገባ የነበረው የብራዚሉን ተከላካይ ጆሲማርን በመመልከት ልጁን ጆሲማር ጆሴ አለው። ከ40 ዓመታት በኋላ ይህ ታሪክ ለራሱ ለጆርጅ ቫልዳኖ ሲነገረው በጣም ነው የገረመኝ። አባቱ ማራዶና እያለ እኔን መምረጡ ግራ ቢያጋባኝም በቮዝኒያ ታሪክ ግን እጅግ ኮርቻለሁ ሲል በደስታ ተናግሯል። ሌላው ደግሞ የዓለም ዋንጫውና የቤተሰቡ ልብ የሚነካ እውነታ ነው፣ የቪዛ ፈተናና የቤተሰብ መቅረት። ቮዝኒያ በ2026 ዓለም ዋንጫ ላይ በዕድሜ ትልቁ ተጫዋች ሆኖ ታሪክ ሲሰራና የዓለም ዋንጫ ሻምፒዮን ከሆነችው ስፔን ጋር ሀገሩ ኬፕ ቨርዴ ጨዋታውን አቻ በሆነ ውጤት ስታጠናቀቅ እሱ ያሳየው ብቃት እጅግ አስገራሚ የነበረ ሲሆን ነገር ግን ስታዲየም ውስጥ ሆኖ ያየው አንድም የቅርብ ቤተሰቡ አልነበረም። ያሳደጉት አያቶቹና እናቱ ወደ አሜሪካ ተጉዘው ጨዋታውን እንዳያዩ የኬፕ ቨርዴ ዜጎች ላይ የተጣለው እስከ $15,000 የሚደርስ የቪዛ ማስያዣ ዋስትና ወይም ቪዛ ቦንድ የፋይናንስ አቅማቸውን ስለበለጠው ሳይመጡ ቀርተዋል። ቮዝኒያም ከስፔን ጨዋታ በኋላ ኮከብ ተብሎ ሲሸለም በስቴዲየሙ መሃል ያለቀሰው ይህንን የቤተሰቡን መስዋዕትነትና እዚያ አለመገኘት አስቦ እንደነበር በእንባ ታጅቦ ገልጿል። ከዛ በኋላ ለክብሩ የተሰየመው አዲስ የባህር ፍጡር ደግሞ መነጋገሪያ ነበር፣ የሳይንቲስቶች ስጦታ። ቮዝኒያ በዓለም ዋንጫው ላይ ባሳየው ተአምራዊ ብቃት ምክንያት በኬፕ ቨርዴ ባህር ውስጥ አዲስ የተገኘ የባህር ቀንድ አውጣ ዝርያ በእሱ ስም አልዲሳ ቮዝኒያ ወይም የቮዝኒያ የባህር ቀንድ አውጣ ተብሎ ተሰይሟል። ይህ በእግር ኳስ ታሪክ ለአንድ ተጫዋች ከሰጡ እጅግ ብርቅዬ የክብር ስጦታዎች መካከል አንዱ ነው። የኢንተር ሚያሚ ወይም ሜሲ የሚጫወትበት ክለብ ጥያቄን ውድቅ ማድረጉ ደግሞ ሌላው ነው። ከሊዮኔል ሜሲ ጋር የመጫወት እድልን ማግኘትና መግፋት። ከዓለም ዋንጫው ፍጻሜ በኋላ ቮዝኒያ በነፃ ወኪልነቱ ወቅት የዴቪድ ቤካሙ ክለብ ኢንተር ሚያሚ እሱን ለማስፈረም ከፍተኛ ፍላጎት አሳይቶና ንግግርም ጀምሮ ነበር። ይህ ሊዮኔል ሜሲን በዓለም ዋንጫው ካስጨነቀ በኋላ በክለብ ደረጃ አብሮት የመጫወት ትልቅ አጋጣሚ ፈጥሮለት ነበር። ሆኖም ቮዝኒያ ሁልጊዜ ተቀያሪ ሆኖ ከመቀመጥ ይልቅ በቋሚነት የመጫወት እድል የሚሰጠውን የቺሊውን ታላቅ ክለብ ኮሎ ኮሎን መርጦ የ18 ወራት ውል ለመፈረም መስማማቱ ታውቋል።
ስለ ቮዚኒያ ታሪክ፣ ሜዳ ላይ ስላስመዘገባቸው አስገራሚ ቁጥሮች ወይም ስታስቲክስና ስለ ኖረው ተጨማሪ አስገራሚ ህይወት ስንመለከት የዓለም ዋንጫው ድንቅ የቁጥር ማህደር ወይም ስታስቲክስ እንደሚለን ቮዚኒያ በውድድሩ ላይ ያሳየው ብቃት በቁጥር ሲሰላ እጅግ አስገራሚ ነበር። በኬፕ ቨርዴ ማሊያ በአጠቃላይ 390 ደቂቃዎችን በሜዳ ላይ አሳልፏል። በውድድሩ በ4 ጨዋታዎች ብቻ በአጠቃላይ 18 ከባድ ኳሶችን አድኗል። በዓለም ዋንጫ ታሪክ እድሜያቸው 40ና ከዚያ በላይ ሆኖ ከሱ በላይ ኳስ ያዳኑት 2 ግብ ጠባቂዎች ብቻ ናቸው። እነሱም የእንግሊዙ ፒተር ሺልተን 28 ኳሶችን በ1990ና የጣሊያኑ ዲኖ ዞፍ 27 ኳሶችን በ1982 ናቸው። የመረብ ንጽህናን መጠበቅ ወይም ክሊንሺትስን በተመለከተ ደግሞ ከስፔንና ከሳውዲ አረቢያ ጋር በተደረጉ ጨዋታዎች ላይ 2 ክሊንሺቶችን አስመዝግቦ ወይም ግብ ሳይቆጠርበት መውጣት ችሏል። የኳስ ማስተላለፍ ወይም የማቀበል ፓሲንግ ስኬቱ ከግብ ክልሉ አስጀምሮ ካቀበላቸው 149 ኳሶች 104ቱን ለቡድን አጋሮቹ በትክክል ማድረስ ችሏል። ይህም 69% በትክክል የማቀበል ስኬትን አስመዝግቧል። የቮዚኒያ ከዓለም ዋንጫው በስተጀርባ ያሉ ተጨማሪ እውነታዎችም አጥጋቢ ታሪክ አላቸው። በተለይ የአያቶቹ ድምፅ። ብዙዎቹ ቮዚኒያ የሚለው ስም ትርጉም ትንሿ አያት መሆኑን ቢያውቁም በኬፕ ቨርዴ የአካባቢው ዘይቤ ደግሞ ድምፅ ወይም ቮይስ የሚል ፍችም አለው። ይህ ስም ቡድኑን በሜዳ ላይ ለመምራት ላለው ከፍተኛ የመጮህና የመናገር ብቃት በትክክል የሚገልጸው ሆኖ ተገኝቷል። $1000 ጓንት ታሪክ ደግሞ ሌላው ነው። ቮዚኒያ ወደ ዓለም ዋንጫው ከመሄዱ በፊት በፖርቱጋል 2ኛ ዲቪዚዮን ለሚጫወተው ቻቬስ ክለብ ይጫወት ስለነበር የገንዘብ አቅሙም እንደዛው አነስተኛ ነበር። በዚህም በዓለም ዋንጫው መጀመሪያ ላይ የተጫወተበት ጓንት ያረጀና የተቀደደ ነበር። ይህም በብዙዎች ዘንድ ልብ የሚነካ የነበረ ሲሆን ይህንን በመጀመሪያው ግጥሚያቸው ላይ የተመለከተው የስፔኑ ግብ ጠባቂ ኡናይ ሲሞንም ከጨዋታው በኋላ አዲስ ዘመናዊ ጓንቶችን በስጦታ መልክ አበርክቶለታል። ይህ የታናሽ ሀገር ኩራት በዓለም ዋንጫው ላይ በዓለም የተዘራ ማንነት ነው። ኬፕ ቨርዴ በአጠቃላይ ከግማሽ ሚሊየን ጥቂት የሚበልጥ ህዝብ ያላት ሀገር ስትሆን ቮዚኒያ ሀገሩን በዓለም እግር ኳስ ታሪክ ውስጥ በዓለም ዋንጫ ማጣሪያ ያለፈች 3ኛዋ ትንሽ ሀገር እንድትሆን አስችሏታል። የወደፊት ጉዞውም የቺሊው ግዙፉ ክለብ ኮሎ ኮሎ ፕሬዝዳንት አኒባል ሞሳ እንደገለጹት የ40 ዓመቱ ግብ ጠባቂ በውድድሩ ባሳየው እጅግ አስደናቂ ብቃት ምክንያት ክለቡ በይፋ አምጥቶታል ብለዋል። ክለቡ ዝውውሩን ሲያጠናቀቅ ቮዚኒያ በሜዳ ላይ ካለው ብቃት በተጨማሪ በዓለም ዋንጫ ያገኘው የ29 ሚሊዮን የሶሻል ሚዲያ ተከታዮች ማዕበል ለክለቡ ትልቅ የማርኬቲንግና የቲሸርት ሽያጭ ገቢ እንደሚያስገኝለት ያለውን እምነት ተናግሯል። ቮዚኒያ እግር ኳስን በ25 ዓመቱ ዘግይቶ የጀመረ ነገር ግን በጽናት ታግሎ በ40 ዓመቱ የዓለም ዋንጫው ድንቅ ክስተት መሆን የቻለ እውነተኛ የስፖርት ተምሳሌት ነውና እነሆ ገበያ ስፖርት በዕለቱ የእኩለ ቀን ልዩ ትንታኔው ሊያስቃኛችሁ ወዶ እንዲህ አቀረበላችሁ። ነገ በሌላ የትንታኔ ዝግጅታችን እስክንገናኝ በሰላም ቆዩልን። ከሜዳው ባሻገር he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the Blackstone gown.